የኢንሹራንስ ወረቀት አስወጡ። የኢንሹራንስ ወረቀት አውጪ ሊበሏት። ምክንያቱም እናንተ ባመማችሁ ሰዓት ከመዳማችሁ ጋር አሳክሚኝ፣ አንቺ ብር ክፈይ አትክፈይ እያላችሁ አትጨቃጨቁም። ለምን? በመንግስት ሆስፒታል በነፃ መታከም ስለምትችሉ። በነፃ መታከም የምትችሉት ግን ይሄንን የኢንሹራንስ ወረቀት ሲሰራላችሁ ነው። የኢንሹራንስ ወረቀት ደግሞ የምታሰራላችሁ መዳማችሁ ናት። መዳማችሁን እንደምንም ብላችሁ ይህን የኢንሹራንሳችሁን ወረቀት እንድታሰራላችሁ ተናገሩ። እናንተ ስትታከሙ የማሳከም ግዴታ አለባት። ነገር ግን ብሩ የማይቻል ነው። አረብ ሀገር ላይ ሆኖ ሕክምና የማይቻል ነው። ስለዚህ በነፃ እንድትታከሙ የኢንሹራንስ ወረቀት ታወጣላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ዛሬ ደግሞ እጅግ ለእናንተ አስፈላጊ የሆነ ቪዲዮ ነው ይዤላችሁ መጣሁት። እባካችሁ ለብዙ እህቶች እንዲደርስልኝ ይህንን ቪዲዮን ሼር አድርጉ። ምክንያቱም ብዙ እህቶች የሚቸገሩበት ነው። በተለይ በሆስፒታል በህመም ምክንያት መዳማችሁ እናንተ ስትታመሙ፣ አላህ በሽታን ያዝላችሁ፣ ስትታመሙ እናንተን የማሳከም ግዴታ አለባት። ከእናንተ ደመወዝ ሳይሆን ከራሷ ግዴታ የማሳከም ግዴታ አለባት። ይሄንን ተስማምታ ነው እናንተን ያመጣቻችሁ ማለት ነው። ነገር ግን እዚህ ጋር ሁላችሁንም የሚያግባባ አንድ ነገር አለ። በመንግስት ሆስፒታል በነፃ መታከም ትችላላችሁ። ነገር ግን በመንግስት ሆስፒታል በነፃ መታከም የምትችሉት ምን ሲኖራችሁ ነው? የኢንሹራንስ ወረቀት። የኢንሹራንስ ወረቀት ካላችሁ በመንግስት ሆስፒታል ገብታችሁ በነፃ መታከም ትችላላችሁ። ይህንን ደግሞ የኢንሹራንስ ወረቀታችሁን ልታሰራላችሁ የምትችለው መዳማችሁ ብቻ ናት። የእናንተ ከፊል መዳማችሁ ወይም ደግሞ ሰውየው ወይ ባሏ ወይ እሷ፣ እነሱ ናቸው የኢንሹራንስ ወረቀት ሊያወጡላችሁ የሚችሉት። ያንን የኢንሹራንስ ወረቀት ይዛችሁ መንግስት ሆስፒታል ብትሄዱ መድኃኒትም ሆነ ማንኛውንም ነገር በነፃ ይደረግላችኋል። ምክንያቱም እናንተ ህጋዊ ናቸው። ነገር ግን እዚህ ጋር እናንተ ህጋዊ ነኝ እኔ ህጋዊ ስለሆንኩኝ በመንግስት ሆስፒታል በነፃ መታከም እችላለሁ ብላችሁ የመንግስት ሆስፒታል ብትሄዱ ልክ ግል ሆስፒታል ከፍላችሁ እንደምትታከሙት መንግስት ሆስፒታልም ከፍላችሁ ነው የምትታከሙት። ለምን? ያ የኢንሹራንስ ወረቀት ስለሌላችሁ። የኢንሹራንስ ወረቀት ካላችሁ ግን ምንም አይነት በሽታ ይሁን በነፃ የመታከም ምን አላችሁ? እድል አላችሁ። ይህንን ወረቀት እንዲያሰሩላችሁ ለመዳሞቻችሁ ተናገሩ። በተለይ እንደዚህ በየጊዜው ለምትታመሙ፣ በየጊዜው የሆነ በቃ እንትን ለምትሉ ስትረስ ለምትሆኑ እህቶቼ ይሄ ነገር ለእናንተ በጣም ትልቅ ነገር ነው። እኔ ብዙ ጊዜ ቪዲዮ ሰራበታለሁኝ እያልኩኝ እረሳዋለሁኝ። ስለዚህ ይህንን ወረቀት ታሰራላችሁ፣ ንገሯት። ይሄ ወረቀት ለእናንተ በጣም አስፈላጊ ነው። አንዲት እህቴ ነግራኛለች እና ያማታል ማለት አሳክሚ ስትላት ምንድን ነው የምትላት? አሳክሚ ስትላት ሆስፒታሉ ሰይ ስትላት አሳፍርሻለሁ ሀገር እያለች ነው የምታስፈራራት። በህመም ቀልድ የለም። እናንተ ደህና ስትሆኑ፣ እናንተ ጤናማ ስትሆኑ ነው እያንዳንዱ ነገር እናንተን ለማንም ሰው መድረስ የምትችሉት፣ እያንዳንዱን ነገር መጠቀም የምትችሉት፣ የሰራችሁበትን ነገር መጠቀም የምትችሉት፣ ያላችሁን ነገር ምንም ማድረግ የምትችሉት፣ ቤተሰብ መርዳት የምትችሉት፣ ሀገር መርዳት የምትችሉት፣ ራሳችሁን መርዳት የምትችሉት፣ ቤተሰቦቻችሁን ልጆቻችሁን መርዳት የምትችሉት እናንተ ጤነኛ ስትሆኑ ነው። ነገር ግን እናንተ ጤነኛ ካልሆናችሁ ያላችሁ ነገር ሁሉ ለእናንተ ዋጋ የለውም፣ ዋጋ ያጣባችኋል። ምክንያቱም ወሳኙ ነገር ጤና ስለሆነ ማለት ነው። ስለዚህ እንደዚህ እያለች የምታስፈራራችሁ እህቶቼ እኔ አሳፍርሻለሁ። አሁን አብዛኛውን እህቶቼ አሳፍርሻለሁ ነው በቃ። ምክንያቱም ይሄ የእኛ ደካማ ጎን እንደሆነ ተረድተዋል እነሱ። መሳፈርን እኛ ወደ ኢትዮጵያ መሳፈርን ብዙ የምንፈራ እህቶች አለን፣ በጣም ብዙ። ምክንያቱም እዛ ጋር ኢትዮጵያ የሚጠብቀንን ጫና ስለምንፈራ። እናንተ በራሳችሁ ተማመኑ። ልንገራችሁ፣ ወላሂ ነው የምላችሁ፣ የእናንተን ርዚቅ ማንም አይነካውም። የእናንተን ርዚቅ ማንም አይነካውም። እንደው አሳፍራችሁ እንኳን ኢትዮጵያ ብታደርሳችሁ
እናንተ የምትፈሩት የጎረቤቶቻችሁን ደግሞ ይቺ ምንም ሳትሰራ መጣች፣ ደግሞ ይቺ ምንም ሳታደርግ መጣች፣ ይቺ ቀውላላ ምናምን ልትባሉ ትችላላችሁ። የእናንተን እውነት እናንተ ታውቃላችሁ። እናንተ ደግሞ የእናንተን ችግር እንደዚህ ነው ብላችሁ ለማይረዳ ሰው ማስረዳት አይጠበቅባችሁም። ያለውን ነገር የስደትን ህይወት የሚያውቅ ያውቀዋል። ነገር ግን በልባችሁ ምንድን ነው የምትሉት? ደርሶባችሁ የዛ ሰዓት ባወራችሁ ታፍሩበታላችሁ። የእናንተ መልስ አንቺ ቀውላላ፣ ድሮም እኮ ሰርተሽ የማትለወጭ ሰው ነሽ፣ ድሮም እንደዚህ ነሽ ምናምን ልትባሉ ትችላላችሁ። ይህንን መባልን ልትፈሩ ትችላላችሁ። ግን እናንተ በራሳችሁ ተማመኑ። ማንም ምንም አላችሁ ምንም ከእናንተነታችሁ የሚቀይራችሁ የለም። ማንም አይቀይራችሁ። ማንም ያወራ በእናንተ ላይ አይመለከታችሁም። እኔ በእኔ ላይ ማንም ያወራ ማንም ምንም ይበል ጉዳይ አይደለም። ማንም እኔ ራሴን ራሴ አውቃለሁ። ራሴን ለመለወጥ ነው ዋጋ እየከፈልኩ ያለሁት። ራሴን የተሻለ ሰው ለማድረግ ነው እየለፋ ያለሁት። ቤተሰቦችን ለመለወጥ ነው ያለ እድሜ በሰው ሀገር እንዲህ አንገቴ እንደፍቼ ያለሁት። ማንም ምንም ቢል ጉዳይ አይደለም። ምክንያቱም እኔ አውቃለሁ እውነቴን። እኔ ጋር ያለውን በደል አውቃለሁ። እናንተ ጋር ያለውን በደል ታውቃላችሁ። ሰዎች ቢሏችሁ፣ ሰዎች ቀውላላት ይሉኛል፣ ሰዎች እንደዚህ ይሉኛል ብላችሁ በሰዎች ጭንቅላታችሁን አተብትቡት። ወላሂ ነው የምላችሁ። ከሰዎች ከይሉኝታ ራቁ። ከይሉኝታ ካልራቃችሁ ህይወታችሁ በሙሉ ትጎዳላችሁ። ህይወታችሁን በሙሉ ትጎዳላችሁ። ምክንያቱም እናንተ የሆነ ብር እንኳን እንደዚህ ልካችሁ ምናምን ወይ ደግሞ ብር ኖሯችሁ እንዲህ አሰጭንም እንደዛ አታረጊልን ምናምን ሲባል የሉይታ ይዟችሁ በቃ ማድረግ አለብኝ የሉይታ ምናምን። ይሄ እናንተን ይጎዳችኋል። እንደዚህ አትበሉ። እኔ እየታመንኩኝ አሳፍርሻለሁ ምናምን ብላ ስትለኝ እንዲህ ብታሳፍረኝስ እዛ ሄጄ የሰዎችን ሀሜት አልቋቋመው ምናምን እያልኩኝ ቁጭ ብል ማን ነው የምጎዳው? እኔ ነኝ የምጎዳው። ማን ነው በሽተኛ የሚሆነው? እኔ ነኝ በሽተኛ የምሆነው። ስለዚህ እንደዚህ መሆን የለባችሁም። ብታሳፍራችሁ ሀገራችሁ ነው፣ ቤተሰቦቻችሁ ቤት ነው የምትገቡት። የትም አትሄዱም። ወላሂ የትም አትሄዱም። ደግሞ ስደት የትም ቦታ መሄድ ትችላላችሁ በአሁን ሰዓት ላይ ማለት የትም ቦታ ደግሞ ለመሰቃየት ደግሞ በጉልበታችሁ ሮጣችሁ ለምታድሩት። ስለዚህ በጤናችሁ ላይ ቀልድ አትቀልዱ። የሚያማችሁን ነገር መታከም አለባችሁ። ግዴታ እሷ ከፍላ ማሳከም አለባት። እሷ ከፍላ የማታሳክማችሁ ከሆነ ደግሞ እናንተ በብራችሁ መታከም ትችላላችሁ። ግን እዚህ ሀገር እህቶች የምነግራችሁ ነገር ቢኖር የሕክምና ብር በጣም ኦቨር ነው። በጣም ኦቨር ነው። ሙሉ ሕክምና እንኳን ሙሉ ምርመራ እንኳን ላድርግ ብትሉ ወላሂ ነው የምላችሁ ከ4000 ሪያል እስከ 4000 ሪያል ድረስ ነው የሚጠይቁት። ለምን? ለምርመራ ሙሉ ምርመራ ለማድረግ ከ4000 ብር በላይ ነው የሚጠይቁት። እስከ 5000 ሪያል ይጠይቃሉ። ይሄ ደግሞ እኛ የምንችለው አቅም በእኛ አቅም የሚቻል አይደለም። እንኳን በእኛ አቅም ይቀርና በአረቦቹ አቅም እንኳን የሚቻል አይደለም። ለዚህ ነው የኢንሹራንስ ወረቀት ለእናንተ የሚያስፈልጋችሁ። የኢንሹራንስ ወረቀት ካወጡላችሁ ግን በነፃ ትመረመራላችሁ። በነፃ የጤናችሁን ሁኔታ መከታተል ትችላላችሁ። ምን ያ ኢንሹራንስ ካላችሁ ችግር የለባችሁም። ሄዳችሁ ጤናችሁን ቼክ ማድረግ ትችላላችሁ። ቢያንስ በአመትም ኢቃማችሁ በሚታደስ ሰዓት በ2 ዓመትም እየሄዳችሁ ጤናችሁን ቼክ ማድረግ ትችላላችሁ። ያ ወረቀት አለ። እናንተ የምትከፍሉት ለካርድ ብቻ ነው። ለካርድ ምንኪን 100 ብር ወይ 200 ወይ 300 ሪያል ልትከፍሉ ትችላላችሁ። ልክ ሀገራችን ላይ ኢትዮጵያ እንዴት ነው መንግስት ሆስፒታል ስንሄድ መታወቂያችንን አሳይተን የካርድ ከፍለን አይደለ በነፃ የምንታከመው፣ በነፃ መርፌ የምንወስደው፣ በነፃ ክኒን የሚሰጠን እንደዛ አይደለ? ልክ እዚህ ሀገርም እናንተ ህጋዊ ሆናችሁ ይሄ የኢንሹራንስ ወረቀት ከተሰራላችሁ ልክ ኢትዮጵያ ላይ የመንግስት ሆስፒታል በነፃ እንደምትታከሙት ሁሉ እዚህ ሀገርም ያንን ወረቀት ይዛችሁ በነፃ የመታከም እድል አላችሁ። ይህን እድል ግን ተጠቃሚ የምትሆኑት እናንተ ለሴትዮቻችሁ ተናግራችሁ ሰዎቻችሁ ያውቃሉ። ኢንሹራንስ ወረቀት በሏቸው። መለፍ ነው ምንድን ነው የሚባለው? ቆይ በአረበኛ ስሙን ጠይቄ እነግራችኋለሁ ማለት ነው። ያንን ወረቀት ያሰሩላችሁ የተሰራላችሁ እህቶች አሉ። የተሰራላችሁ እህቶች በታመሙ ሰዓት ሆስፒታል ሄደው በነፃ ነው ታክመው የሚመጡት። መንግስት ሆስፒታል ሄደው በነፃ ነው ታክመው የሚመጡት። እኔ እህቴ አለች። እህቴ
ማነው ከፊሉ አሰርቶላታል። የነፃ ወረቀት ማለት ስትታከም ይሄን የኢንሹራንስ ወረቀቱን አውጥቶላታል። የኢንሹራንስ ወረቀቱን ማለት ነው አውጥቶላታል። ስትታከም በነፃ እንድትታከም መንግስት ሆስፒታል፣ ስትወልድ መንግስት ሆስፒታል ነው የምትወልደው። በምን በነፃ አትከፍልም። የካርድ ብቻ ነው የምትከፍለው። ልጆቿ እንትን የሚባሉት በነፃ ነው። ምን ስላላት? ኢንሹራንስ ስላላት። ነገር ግን ኢንሹራንስ ባይኖራት ኖሮ 10 ምናምን ሺህ ብር እየከፈለች ለመውለጃ ብቻ 7,000 8,000 ሪያል እየከፈለች በውጭ ነበረ እንትን የምትለው። በውጭ ነበረ 10 ምናምን ሺህ ብር እየከፈለች የምትወልደው። ነገር ግን ያ ኢንሹራንስ ወረቀት ስላላት በነፃ መንግስት ሆስፒታል ወልዳ ትወጣለች ማለት ነው። ሀታ መውለድ ብትፈልጉ ምንም ብትሉ መውለድ ብትፈልጉ አልኩኝ ደግሞ እዚህ ጋር እና ስለዚህ ምንም ነገር ማድረግ ትችላላችሁ እህቶቼ። ይሄንን ወረቀት ያውጡላችሁ፣ ተናገሩ ማለት ነው እላችኋለሁ። ለብዙ እህቶቼ ሼር አድርጉላቸው፣ ለመዳሞቻቸው እንዲናገሩ የኢንሹራንስ ወረቀት እንዲያወጡላቸው ለብዙ እህቶች ሼር አድርጉልኝ እላችኋለሁኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከህመም ከበሽታ እህቶቼ አላህ ይጠብቃችሁ፣ አይዟችሁ። እናንተ እየታመማችሁ አገር ነው የምናሳፍራችሁ የሚሏችሁ መዳሞች ደግሞ እንዳትሰሟቸው፣ ከምንም ተቁም ነገር እንዳትወስዱት ማለት ነው። ምክንያቱም በጤናችሁ ከማንም ጋር መደራደር የለባችሁም። ከጤና በላይ ምን አለ እዚህ ምድር ላይ? ከጤናችሁ በላይ ምን አለ ብትባሉ ምንም ነገር የለም። ወላሂ ነው የምላችሁ፣ ምንም ነገር የለም እላችኋለሁኝ። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ደህና ሁኑልኝ። ላይክ ሼር ሰብስክራይብ እንዳይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።